ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንመማረው የአማርኛ ቃላት ምስረታ ነው። ዛሬ እዚህ ጋር ባለ ሁለት ፊደል የሆኑ የአማርኛ ቃላቶች እንዴት ማንበብ እንደምንችል እናያለን። በቅድሚያ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ የሆናችሁ ቻናላችን ላይክ እና ሼር እያደረጋችሁ ጀምሩ። አሁን እኔ ከዚህ ከመጀመሪያው ጀምሬ አነባለሁ። እናንተ አብራችሁ ከኔ ጋር እያነበባችሁ እየጻፋችሁ እስከ መጨረሻው ተከታተሉኝ። ከዚህ ከመጀመሪያው ጀምራለሁ። እሺ ከዚህ ጋር መጣ 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 እንዳልኳችሁ ባለ ሁለት ፊደል ቃል ናቸው ዛሬ ሙሉዎቹ። አሁን ከዚህ ጋር መጣ ስንል መ የመጀመሪያ ፊደል እና ጣ ደግሞ አራተኛ የጠ ቤተሰብን በአንድ ላይ ስንጽፋቸው ወይም ስናነበው ምን ይላል? መጣ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። መጣ። እሺ ከዚህ ጋር ደግሞ ጻፈ ጻፈ ጻ ከጸ ቤተሰብ ውስጥ አራተኛ ላይ ታገኟታላችሁ። ፈ ደግሞ የመጀመሪያ ፊደል ነች። አሁንም እነዚህ ሁለቶችን ገጣጥማችሁ ስታነቧቸው ምን ይላል? ጻፈ ጻፈ። እሺ ቀጣይ ወሬ 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 ወ የመጀመሪያ ፊደል እና ሬ ማለት ደግሞ የረ ቤተሰብ አምስተኛ ፊደላቶች እንግዲህ እግራቸው ላይ ቀለበት አላቸው። የመጀመሪያ ፊደላቶች እየተጻፉ ብዙዎቹ ከእግራቸው ላይ ቀለበት ካለ አምስተኛ ፊደል ናቸው በቀኝ በኩል። አሁን ስናነበው ወሬ ወሬ። እሺ ቀጣይ ቀጣ ቀጣ። አሁን እዚህ ጋር ቀ ማለት የመጀመሪያ ፊደል ነች። ጣ ደግሞ ከዚህ ጋርም ነግራችኋለሁ። መጣ ስንል ስንተኛ ፊደል ነች? አራተኛ የጠ ቤተሰብ ማለት ነው። አራተኛ የጠ ቤተሰብ። ስለዚህ ስናነበው ምን ይላል? ቀጣ ቀጣ። ስታነቡ ከዚህ ጋር ግራ ጀምራችሁ ወደ ቀኝ ማለት ነው። ከቀ ጀምረን እንደዚህ ወደ ቀኝ እንሄዳለን። ሁለት ከሆነ ሁለቱን፣ ሶስት ከሆነ እያንዳንዱ እየጠራችሁ ያ ትርጉም ከሰጣችሁ ምንድነው ማለት ነው? ቃል ይባላል ማለት ነው። ስለዚህ ምን ይላል ይሄ? ቀጣ። ጫማ ጫማ ጫማ። ጫ ማለት አራተኛ የጨ ቤተሰብ ነች። ጨ ጩ ጪ ጫ ስንል አራተኛ ላይ እናገኛለን ማለት ነው። ማ ደግሞ የመ ቤተሰብ አራተኛ። አሁንም እነዚህም በአንድ ላይ ስናነባቸው ጫማ ጫማ ይላል። እሺ ወደ ሁለተኛው መስመር ስንመጣ ከዚህ ጋር ጠጣ ጠጣ ጠጣ። ጠ የመጀመሪያና ጣ አራተኛ የጠ ቤተሰብ ጠጣ። ፎጣ ፎጣ ፎጣ። ፎ ማለት የፈ ቤተሰብ ሰባተኛ ፊደል። ከዚህ ጋር ታስታውሱ ከሆነ ጻፈ ስንል ፈ የመጀመሪያ ፊደል ነች ብያችኋለሁ። ስለዚህ የፈ ቤተሰብ ደግሞ ሰባተኛው ማለት ፎ ትባላለች። ፎ። ከዚያ ጣ አለች የጠ ቤተሰብ አራተኛ ፎጣ። እሺ ወደ ቀጣዩ ስንመጣ ወባ ወባ። ወ የመጀመሪያ እና ባ የበ ቤተሰብ አራተኛ ፊደል ወባ። ዘር ዘ የመጀመሪያ እና ር የረ ቤተሰብ ስድስተኛ ፊደል በአንድ ላይ ዘር። እሺ ግቢ ግ ማለት የገ ቤተሰብ ስድስተኛ ገጉ ያለ ስድስተኛ ስንደርስ እናገኛለን። ቢ ደግሞ የበ ቤተሰብ ሶስተኛ ፊደላቶች እግራቸው ላይ ጠማማ ነገር አላቸው። በቀኝ በኩል የመጀመሪያ ፊደሎችን ጽፋችሁ ብዙዎቹ የአማርኛ ፊደል ሶስተኛ ፊደላቶች ከእግራቸው ላይ ምንድነው ጠማማ አላቸው። ስለዚህ እቺ ማነች? የበ ቤተሰብ ሶስተኛ ቢ ማለት ነው። በአንድ ላይ ነው ስናነባቸው ግቢ። እሺ ቀጣይ ወጣ ወ የመጀመሪያና ጣ አራተኛ የጠ ቤተሰብ ወጣ። ሻማ ሻ የሸ ቤተሰብ አራተኛ ማ የመ ቤተሰብ አራተኛ ሻማ። ውሃ። እሺ ወደ ቀጣይ ስንሄድ ዜና ዘ የዘ ቤተሰብ አምስተኛ። ዘር ስንል ዘ የዚች ቤተሰብ አምስተኛው ዜ ነች። እግሯ ላይ ቀለበት እንዳልኳችሁ አምስተኛ ፊደል እና ደግሞ የነ ቤተሰብ አራተኛ ዜና። ጎን ጎ የገ ቤተሰብ ሰባተኛ ን የነ ቤተሰብ ስድስተኛ ፊደል በአንድ ላይ ጎን። እሺ አጣ አ የመጀመሪያ ጣ አራተኛ ጠ ቤተሰብ አጣ። ነፃ ነ የመጀመሪያ እና ጻ የጸ ቤተሰብ አራተኛ ነፃ። ወጪ ወ የመጀመሪያ ጪ ደግሞ የጨ ቤተሰብ ሶስተኛው እግሯ ላይ ጠማማ ከሆነች ስንተኛ ብያችኋለሁ? ሶስተኛ ፊደል። እቺ ደግሞ የጨ ቤተሰብ ሶስተኛ ጪ ማለት ነው። በአንድ ላይ ወጪ።
ዜጋ ዜ የዘ ቤተሰብ አምስተኛ ጋ የገ ቤተሰብ አራተኛ በአንድ ላይ ዜጋ ዜጋ። ኋላ ኋላ ኋ ማለት ከ ቤተሰብ ውስጥ ስምንተኛ ላይ ወይም ደግሞ ዲቃላ ፊደል የምንላት ነች። ላ የለ ቤተሰብ አራተኛ በአንድ ላይ ኋላ። እሺ ወደ ቀጣዩ ስንመጣ በላ በላ በ የመጀመሪያ ላይ የለ ቤተሰብ አራተኛ በላ። ጸና ጸና ፀ የመጀመሪያ ና ደግሞ የነ ቤተሰብ አራተኛ ከዚህ ጋር ነፃ ስንል ነ ፊደል እዚህ ጋር ብያችኋለሁ። የዚች ቤተሰብ ደግሞ አራተኛው ና ነች ጸና ይላል። ስለዚህ በአንድ ላይ ስናነበው ኮካ ኮካ ኮ የከ ቤተሰብ ሰባተኛ እና አሁንም ካ ደግሞ የከ ቤተሰብ አራተኛ ሁለቱም የከ ቤተሰብ ናቸው። ሰባተኛ እና አራተኛ ፊደል ማለት ነው። በአንድ ላይ ኮካ ይላል ኮካ። ዘዴ ዘዴ ዘ የመጀመሪያ ዴ ደግሞ የደ ቤተሰብ አምስተኛ ፊደል እግራቸው ቀለበት አምስተኛ ዘዴ። ጣት ጣት ጣ የጠ ቤተሰብ አራተኛ ት ደግሞ የተ ቤተሰብ ስድስተኛ ፊደል በአንድ ላይ ጣት። እሺ ወደ መጨረሻው መስመር ስመጣ ከዚህ ጋር ከላ ከላ ከ የመጀመሪያ እና ላ ከዚህ ጋር እንደነገሯችሁ አራተኛ የለ ቤተሰብ ከላ። ዶሮ ዶሮ ዶ ማለት የደ ቤተሰብ ሰባተኛ እና ሮ ደግሞ የረ ቤተሰብ ሰባተኛ ፊደል ሁለቱም ሰባተኛ ፊደል ናቸው። የደ እና የረ ቤተሰብ ማለት ነው። በአንድ ላይ ደግሞ ስናነባቸው ምን ይላል? ዶሮ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ዶሮ። ኮት ኮት ኮ የከ ቤተሰብ ሰባተኛ ት የተ ቤተሰብ ስድስተኛ በአንድ ላይ ኮት ኮት። እሺ ዝና 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 ዝ ማለት የዘ ቤተሰብ ስድስተኛ ከዚህ ጋር ላይ ዘር ስንል ዘ የመጀመሪያ እና ር የረ ቤተሰብ ስድስተኛ ብያችኋለሁ። አሁን ዘ ይቺ የመጀመሪያ ፊደል ነች። የዘ ስድስተኛዋ ደግሞ ዝ ይቺ ነች ማለት ነው። ዝ ና ማለት የነ ቤተሰብ ስንተኛ ነች? አራተኛ ከዚህ ጋር ነፃ ስንል እነ ነግሬያችኋለሁ። የነ ቤተሰብ አራተኛዋ ደግሞ ና ነች። እነዚህን ገጣጥመን ስናነባቸው ደግሞ ዝና ዝና ይላል። እሺ የመጨረሻው ቤት 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 ቤ የበቤተሰብ አምስተኛ በላ ስንል በ የዚች የበቤተሰብ አምስተኛዋ ደግሞ ቤ ነች። እግሯ ላይ ቀለበት ያላት ማለት ነው። ቤ ት ደግሞ የተቤተሰብ ስድስተኛ በአንድ ላይ ቤት ቤት ይላል። እሺ በዛሬ ትምህርታችን እንግዲህ እነዚህ ባለ ሁለት ፊደል የሆኑ የአማርኛ ቃላቶችን ተማምረናል። በባለፈ ክላሳችን ፊደላቶችንም ንባቦችንም ስንመማር ነበር። እናንተ እየገባችሁ የምትፈልጉትን አይነት ትምህርት ከጀማሪ እስከ ከፍተኛ ድረስ ስለምታገኙ ገብታችሁ መከታተል ይቻላል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላም ሁኑ።